ቄሮሽን ገላት ትሰሚኛለሽ? እስከ ዛሬ ድረስ ያሰቃይሻል ይበቃሻል። እሺ አንቺ እኔን በጥፊ መታሽ እኮ አንቺን በጥፊ መታሽ። ዝም በይ አሁን ቀጥ ብለሽ ውጪ። አባዬ እንደዚህ የሚያደርገው አሳይሻለሁ። ደግሞ እሱ ላይ ደስ መጣኝ አሳይሻለሁ። እዚህ ቤት አትኖሪያትም። እሺ ካላስወጣሁሽ ታያታለሽ። ኧረ ሌላ ዱር እያለ እዚህ ቤት ኧረ እሷ አትመስለኝም። እራሷ ናት እንደዚህ የምታደርገው። እንዴ ታዲያ ልትቆጫት ነው? እና እኛ የከፈላት ለማን ዱር እየልሰራላት ነው እንዴ? እንዴ ምን ሆነሽ ነው? ሰላም እኮ ነፍሰ ጡር ነች። ሲሆን አንቺ ነበር ሰርተሽ ታቢያት የሚገባው። ጭራሽ ደግሞ ይባስ ብሎ እሷ ላይ ልትጮህ ያምርሻል እንዴ? አሳያታለሁ። አሁን ትበላላችሁ። ዳጣም እየመጣች ስለሆነ አንድ ላይ ብሉ ብዬ እኮ ነው። ስለሷ ምን አገባኝ? ስትማር ስለ ዳጣ ምን አገባሽ? እሷ የትም ዞራለች እና እኛ ማርፈድ አለብን? ይቅርታ ኤቢ፣ አንድ ላይ ብትበሉ ምን ችግር አለ? እኔ ከሷ ጋር አልበላም፣ ታስጠላኛለች። አንቺ ስነ ስርዓትሽን ያዥ እሺ። የምን ስነ ስርዓት ነው? ስትጀምር አንቺ ነጋችሁ ሪጅማ የሆነ ነገር አላችሁ። እየተማከራችሁ ነው የምትበጠብጡት። ሰምኛለሽ ነው በተኛችበት አንክ ሲጠሪ ካልገደልኳት እኔ አቢጌል አይደለም። እሺ ምንድን ነው ያልሽው? ድርገምልሽ በተኛችበት አንቅ ቄሮሽን ገላት ሰምኛለሽ? እስከ ዛሬ ድረስ ያሰቃይሻል ይበቃሻል። እሺ አንቺ እኔን በጥፊ መታሽ እኮ አንቺን በጥፊ መታሽ። ዝም በይ አሁን ቀጥ ብለሽ ውጪ። አባዬ እንደዚህ የሚያደርገው ባለጌ ሂጂ ውጪ። አሁን ከዚህ ቶሎ ውጪ። ባለጌ ስርዓተ ቢስ እንዴት ነው የምትሆነው? ባካችሁ ምንድነው መንጨቀጭቁኝ? እንዴት ተናደርክ? ሌሎቹስ አሉ። ሰላም አልሰጥም አላለች? የምርህና? እኔ እኮ ፍቅራችን ጨምሯል። አክብረኛ እኮ በብካት ነው። ተረጋጊ እንጂ እንዴ ምን ሆነሽ ነው? ኤቢ ማለት ነው። ኤቢ ሰላም፣ እስኪ መጀመሪያ ተረጋጊ። እንጂ እኮ አታረገውም አይባልም። ተጣልታ መጣች እንዴ? ከሰላም ጋር ነው? ኤቢ ከዳጣ ጋር ማለት ከኤቢ ጋር። ኤቢ ማለት ነው ልክ እኔ እንደዚህ በጥፊ እንደምትመታ ልክ ሰላም ይዘው ስጥጭት የምርሽ ነው? ስም አንቺ ምንም አዞራትሽ እዚህ ቤት ወይኔ ወያች ነው። ኤቢ ተረጋጊ እንጂ ምን ሆነሽ ነው? ኤቢ ልጅ እናትሽ ነኝ ማለት ብከብዳትም ነገር ግን በጣም እያየችው ትኩረት ሰጥታ እያየቻትና እያቀፈቻት ነበር። ዳጣ ግር ብሏታል። እናም ደንግጣለች። ምክንያቱም ሰላም ምን እየሆነች ነው አልገባኝም፣ ምን ተፈጥሮ ነው ደረጀ ስትለው ሰላም ትንሽ ደግሟት ነው ብዙ መቀመጥ የለባትም ብሎ ነበረ ዶክተር። ለዛ ነው እያለች ነበረ። ውሃ ሰላም እየተታመመች ትቀናበታለች። አሁን በቀና ነገር ጠፍቶ ነው በታማው ሰው የምትገኝ። እሱ እኮ እርጉዝ ስለሆነች ነው። አሁን ማየንም ታማለው መቼም ዳጣም ልጅ ሲያቅፋትና ስትንከባከባት ነው አይደለ የቀናሽ ስትላት አሁን ማየ ቀንቻለሁ እያለቻት ነበር። ያንቺስ እንደው የማይጥ ያንቺስ እንደው ማለቅ የለውም። አሁን የሚቀናበት ጠፍቶ ነው በዚህ የምትገኝ። እሺ ከዚህ ብላ ትቆጣታለች ማለት ነው። እንግዲህ ዳጣ ከዛ ደረጀ ምንም ነገር አያስፈልገኝም፣ በዚህ መሆን አለበት። ዳጣ በቃ እንጣን አንቺ ወደ ሱቅ ሂጂ፣ እኔ ከሷ ጋር አይ በሽቷል እኮ በጭራሽ አሁንም ዳጣ ከኔ ጋር እንድትሆን ነው የምፈልገው እያለቻት ነበር ማለት ነው። እናም በጭራሽ አልሄድም ብላ ዳጣን ፀጉሯን እየደባበሰቻት እየናፈቀችውን ጠረኖቿን እያሸተተቻት ነበር ማለት ነው። እንግዲህ ከመጀመሪያም ጀምራ ዳጣን በጣም ተወዳት ነበር ልጇ እንደሆነችም ሳታቅ በፊት ማለት ነው። በዛ የተነሳ በደንብ እያየቻትና እያቀፈች ነበር። አይ ጋሺ እኔ ምንም አልፈልግም፣ ይልቁንስ ዳጣ ጋር ብቻ እንዲሆን እባክህ ፍቀድልኝ እያላት ነበር። እንደዛ ይሻላል እያላት ጋሺ እኔ ከዳጣ ጋር ብቻ በቃ እንግዲህ ናታላኮ እኔ ከሰላምዬ ጋር ሆናለሁ ስትል ነበረ ዳጣ እና ፀጉሯን እየዳበሰቻትና እያቀፈቻት ነበር። ሰላምዬ ጩጬ ግን ደህና ነው አይደለም ስላት ደህና ነው አታስቢ እያለችው ነበር። እና ማርታ ተጋባች እና ከደረጀ ጋር እያወራችው ሰላም ሰሞኗ ጸባይ እንደተቀያየረ እና ጥሩ ስሜት ላይ እንዳለችው ጨምር ተናግረዋለች ማለት ነው። አልገባኝም ሰላም ጸባዋ ተቀይሯል እያልሽ አይ ነገር ምንም አልመሰለኝም
እኔ እኮ የተቀየረችው አልመሰለኝም፣ ግን ምናልባት እርግዝናው ወይም ደግሞ ራሷ ስታ ስለነበረ ለዛ ተጨናንቃ ነው እያለት ነበር። አለቅም ድሬ ብቻ ጨንቆኛል እያለችው ነበር። እናም ስለ አርጁን ደግሞ እዚህ እየተመላለሰ እንደሆነ ነገር የልጅ አሁንም አላርፍም ብሏል እያለችው፣ አዎ አላርፍም ብሏል። ስለዚህ ድሬ አንድ ነገር አድርገን እኮ ብንገላገል ይሻላል። ለምንድነው ናታን አባት ደውለ የማትነግረው ስትለው፣ ማርታ እሱ የማይሆን ነገር ነው እንግዲህ በገሌ ደውልና ልጅን ላከው አግባ ማለት በግድ እንዴ ዋሬ ይደብራል። እናም እያለች እሱ አይሆንም ብሎ ይነግራታል። ሰላም ነግታለች። እንግዲህ በጣም ደስተኛ ሆነ ወደ ድሮ ኩሽና ተመልሳ ከዳጣ ጋር ዳጣ አንዳንድ ታሪክ እየነገረቻት በሳቅ እየገደለቻት ነበር ማለት ነው። እናም እንዳጋጣሚ ኩሌት ሰርታላት ከዛ ታጉርሳታለች። ምንድነው ሰላምዬ ሰሞኑን እንክብካቤ እኮ አበዛሽብኝ፣ ከሳሽብኝ አይደለም አንቺ ልጅ ምግብ መብላት አለብሽ እኮ እያለቻት እየተንከባከበቻት ነበረ። ዳጣ ሰላም እጅግ በጣም ወደዳት ስቃት ትጀምር። ነገር ግን ዳጣ ግራ ገባት። ሰላምዬ እኔ ብቻ ሰውን እኮ አንቺም ራስሽን መጠበቅና መብላት አለብሽ። እኔም ብቻ እኮ እያበላሽ ነው እስካሁን። ስለዚህ አንቺ ራስሽን ጠብቂ። ውጪ ራሱ እኮ ምግብ ያስፈልጋል ታውቂያለሽ አይደለ እያለችው ነበር። እስቲ ዳጣ አንድ ልቅፍሽን እናት እያለቻት ነበር። እሽትንና ጸጉሮቿን እየሸተተቻት እያቀፈቻት ነበር። ምክንያቱም በጣም ስትናፍቃት የነበረው ልጇ መሆኑን አውቃለች። ነገር ግን ሳዳጣው ሰላም እናቷ መሆኗን በጭራሽ አላወቀችው ማለት ነው። እንዴት ወጣና ዳጣ እንዳጋጣሚ ለሰላም ደውልና ምን ተፈጠረ? ምንሽ ነው? የት ሆነሽ ነው ዳጣ? አንቺ ካልመጣሽ ቁርስ እኮ አይሰጣችሁም ተብለናል። ስለዚህ እኔ በጣም ርቦኛል እባክሽን ቶሎ ነይ እያላት ነበር። እና እሱም እሺ መጣሁ የምረነ በቃ ይሰማል እኮ ሰላም ለእኔ ፎቃ ጨምራለች በጣም ያበደ ነው እያላት ነበር። እናም በጭራሽ እያለን የልቁንስ እየቀለድኩ አይደለም ዳጣ እባክሽን ቶሎ ነይ እያላት ነበር። ቶሎ ነይ እያላት ነው። እንዳጋጣሚ ኢሜ ደግሞ ለምንድነው ችግር ቁርስ ማታቀርብልን እያለች ሰላም ነው ሰራተኛች አሁን ሰራተኛ ነች። ዳጣ ካልመጣች አላቀርብላቸውም ማለት ነው። ድሩዬ ደግሞ መጣች አልመጣችን የሚያገባኝ ስለዚህ እኔ ቁርስ መብላት እፈልጋለሁ ብላ ስትነጫነጭ ነበር። እንዳጋጣሚ ናታን የመጣና እቺ ድሩዬ እኮ ካልመጣ እኔ ካልመጣሁ ቁርስ እንዳይቀርብ ብላ በዝቃ ነው የወጣችው። ማን ባታ ስለሆነች ነው እያለች ስትናደድ ነበር። ዳጣ ነው አረ ዳጣ እንደዛ አታረጉም እያላት ነበር። እና ማን እንደዛ ያደረገ ይመስላል? አሁን ድሩዬ ሌላ ድሩዬ እዚህ ቤት አለ እንዴ ከሷ ውጪ እያለች መናደድ። እባክሽ ተረጋጊ፣ እንደውም እኮ አንቺ ሰርተሽ ማብላት የነበረብሽ እኮ ሰላምዬ እኮ ነፍሰ ጡር ነች፣ ስለዚህ ተረጋጊ እንጂ እያላት ነበር። እሷ ግን በጣም ትናደዳለች። ለማንኛውም እዚህ ጋር ኢሜን መረጋጋት ሞክሪ እኮ ሰላም እኮ ነፍሰ ጡር ነች ምን ሆነሻል እያላት ነበር። ከዛ በጣም ትናደድና ለማንኛውም እዚህ ጋር ግዴታ እሷ መጣች አልመጣች ግድ የለንም፣ ስለዚህ ማቅረብ ይኖርባታል። ቆይ እስቲ እንዳናግራት ብላ ወደ ኩሽና ስትገባ እንዳጋጣሚ ውሃ ቁርስ እየበላች ነበር። ለሷ ሰጣት ማለት ነው አንድ ላይ እንዲበሉ። ከዛ ሰላም ብታይ ምንም ለቁርስ ማታቀርቢ እያለቻት፣ ቆይ ዳጣ ትምጣ ብዬ እኮ ነው አንድ ላይ እንድትበሉ ብዬ ነው እያለቻት ነበር። እኔ ከሷ ጋር መብላት አልፈልግም፣ እንደውም በተኛችበት ሲጣርጌ ነው የምትላት፣ እኔ በጭራሽ አልወዳትም በጣም እጠላታለሁ እያለቻት ነበር። ከዛ ሲጣርጌ እገላታለሁ ስትል ምንድን አልሽው? እስከ ዛሬ ያረግሽውን ነገር ዝም ብዬሻለሁ፣ ድጋሚ ዳጣን አንድ ነገር ለማድረግ ብታስቢ ትላንትና በጥፊ ትመታታለች። እኔም በጥፊ ትመችኛለሽ ብላ ጨዋችበት ማለት ነው። አዎ ድጋሚ ዳጣን መጥፎ ነገር ስትናገሪ ቢሰሚ እገልሻለሁ፣ የማትረቢ ውጭ ከዚህ ትላንትና በጥፊ ትላታለች ተናዳ ማለት ነው። አንቺ ያባየ ነው ፊት የሰጣሽው ታያለች ሰላም፣ አንቺም ያቺ ዱርዬ ከዚህ ቤት ትባረራላችሁ ብላ እጅግ በጣም ትናደዳለች። እንዴት ብደፍሬ ነው እኔም በጥፊ የሚመችኝ? እንዴት ትመችኛለች ብላ ትጨዋለች ማለት ነው። እንግዲህ ሰላም ከዚህ በፊት ምንም ነገር ስትናገራት ምንም ነገር አትላትም ነበር። አሁን እንግዲህ በልጇ ስትናፍቃት የነበራት 19 ዓመት ሙሉ ስጠብቃት የነበረው ልጇን ይገልብሻለሁ ስትላት ጥፊ እንደው ሳንሳት ነው እንደ መሬት ላይ አንድ በሌላ ያላሸችው እንደ ፈጣሪ ይመስገን
እና እንዳጋጣሚ እንደ ወሬ ቸግራ ውሃ ደግሞ ሰላምዬ ልከን ኢሜን በጥፍ እንደምታጋጨኝ እንደዛ አርጋ ወረድቻት። አዎ በጥፊ መታቻት ብላ ዳጣም ትደነግጣለች። ይሄ ሁሉ በአንቺ ምክንያት ነው ትሰሚኛለሽ? አንቺ ሞሽ ሰላም ከዚህ ቤት ትባረራላችሁ፣ ሁለታችሁም የእጃችሁን ነው የምሰጣችሁ ብላ ኢሜ ትናደዳለች ማለት ነው። ከዛ ናታን በጣም ደነገጠ። ምን ተፈጥሮ ነው? ተረጋግ እንጂ እያላት ነበር። ከዛም ሁሉም ይለያያሉ፣ ቁርሱ ይቀራ ማለት ነው። እንደ አጋጣሚ ምጥን ውሃ ጋር ትመጣና አብረን እናጥና እያለች እንዲሁም የእነሱ ጓደኛ ከትምህርት ቤት እንደተባረረችውን ጭምር ነገረች። እና ማርታ ሰላም እንደመታቻት ነገረቻት። ምን ሰላም? አይ በጭራሽ አይሆንም እኮ እኛ ሰላም አንቺን በጥፊ መታች። ምን አድርግሻት? እማዬ ቁርስ ስጪኝ ስላት ነው በጥፊ ያጋጨችኝ። አይ አይመስለኝም፣ በጭራሽ ቁርስ ስጪኝ ብቻ ስላልሻት ነው እንደዚህ የመታች። በጭራሽ አይሆንም አለችው። እና አዎ ማየ እሷ ነች መታችኝ። ዳጣን መታች? ያው አንድ በይ። አሁ እማዬ እናንተ እንደዚህ ስትለቀጥ ዝም ትላላችሁ አይደለም? አንቺና አባዬ ናችሁ ፊት ሰጣችሁ እኔ እጅ ያነሳችብኝ። እኔ እኮ ህፃን አይደለም እማዬ ትልቅ ሰው ነኝ። የ7 ወይ 5 ዓመት ልጅ አይደለሁም። ማንም ሰው ተነስቶ በጥፍ የሚመታኝ ብላ ትናደዳለች። እሺ አንቺ ምን አድርገሽ ነው? ምን አድርገሽ ነው? እውነቱ እንድትነግረኝ ይፈልጋል። እማዬ እውነቴን ነው፣ ምንም አላደረጉትም። እኔ ያልኳት ምግብ ስጪኝ ብቻ ነው፣ ቁርስ ስጪኝ ስላት ብቻ ነው በጥፍ ያጋጨችኝ እያለች ነበር። ይሄ ነገር ምንም አልታወጠልኝም፣ ስለዚህ እውነቱን ብትናገር ይሻልሻል እያለቻት ነበር። እንደ ገዳሚ ውሃ ከደረጀ እና ከናታ ጋር ሆና አንዳንድ ታሪክ እየነገረቻቸው አብረው እየተጫወቱ እየሳቁ ነበረ። ሰላምዬ